እንዴት ናችሁልን? ዛሬም በሚገርም ድራማ ተመልሰናል። እንደምትወዱትም እርግጠኞች ነንና እናንተም ላይክ እያደረጋችሁ ጀምሩት። ታሪኩ ከተመቻችሁም ኮሜንት ላይ የልብ ቅርጽ አስቀምጡልን። ይህንን አሪፍ ፊልም ተጋብዙልን። ፊልሙ ሲጀምር ሃኒ የምትባል ልጅ ቤተሰቦቿ በአደጋ ምክንያት ሞተውባት በማደጎ የወሰዷቸውን ወንድምና እህቶቿን የማሳደግ ኃላፊነት እሷ ላይ ሲወድቅ እናያለን። አደጋው ከመፈጠሩ በፊትም ሃን ስለምንም ነገር ግድ የማይስጣትና የሀገሪቷን ታዋቂ ጠበቃ የሆነውን ሆን ለማግባት የምትመኘው ልጅ ነበረች። ቤታቸው ውስጥ ሰራተኛ እንደሚቀጥሩ ስትሰማም በደስታ ለመግባት ትስማማለች። ዝግጅቷን ጨርሳ ልትሄድ ስትል ግን የቤተሰቦቿን አደጋ ስለሰማች ደንግጣ ትቀራለች። ከቀብሩ ውስጥ መለስም የሆኑ ሰዎች እቃዎቻቸውን አውጥተው ሲጥሉ ታያቸዋለች። ወላጆቿ ከመሞታቸው በፊት ቤታቸው ሲመላለስ የነበረው ሽማግሌም እንዳሰበችው ምግብ የሚያመላልሰው ሳይሆን የትልቅ ድርጅት ባለቤትና አዲስ የሚሰራውን ሆስፒታሉንም በሃን አባት ስም ማድረግ የሚፈልግ ሰው ነበር። ሆኖም ግን ይህንን ያወቀችው የልጁ ሚስትም እነሃን የማይገባቸው እንዳይወስዱ በማሰብ ቤታቸው እንዲፈርስና ሽማግሌውም እንዳያገኛቸው ለማድረግ ትሞክራለች። ሃንም ሌላ ቤት ለመከራየት ብትሄድም ውድ ስለሆነባት የእናቷን ኢንሹራንስ ለማምጣት ትሄድና ቀድማ እንዳወጣችው ይነገራታል። ለተቸገረች ጓደኛዋ ስትሰጥ የነበረውን ብርም ታስታውሰዋለች። ምንም ምርጫ ስላልነበራትም ያሏትን ቦርሳዎች ለመሸጥ ስትሄድም ደግ ጎረቤታቸው አግኝታቸው ያላትን ነገር በሙሉ ትሰጣቸዋለች። ወደ ሱቁ ገብታም ሰውየው ያመጣችውን ነገር ማረከሱ ሳያንሰው ወንድሟ ላይ ሲጮህበት ተናዳ ታንቀዋለች። በትንሽ ብር ያላቸውን ነገር ሸጠውም ማደሪያ ቢያፈላልጉ ብዙ ስለሆኑ የሚያስገባቸው ያጣሉ። በብዙ ፍለጋ ካገኙት ማረፊያቸውም ትንሹ ልጅ በማልቀሱ ይባረራሉ። ጓደኛዋ ጋር ስትሄድም በቂ ክፍል ስለሌላት ወደ ሳውና ይዛቸው ትሄዳለች። እዛም ቢሆን የትንሹ ልጅ ለቅሶ ደንበኞችን ስለረበሸ ሰውየው ተናዶ ወተቱን ደፋባትና ይሄዳል። እሷም የቀራት ገንዘብ ለምንም እንደማይሆናት ስለምታውቅ ትማረራለች። በቀጣዩ ቀንም ይኸው ቤት ሊቀጥራት ተስማምቶ የነበረ ወንድሙ ጋር ትሄዳለች። መጀመሪያ ላይ ቃሏን ባለማክበሯ ቢናደድባትም የደረሰባትን ነገር ሲሰማ ግን ሊቀጥራት ይስማማል። እሷም ወንድሞቿን በካርቶን ውስጥ ደብቃ ወደ ውስጥ ልታስገባቸው ትወስናለች። ትልቁን በር ላይ እንዲጠብቃትም ትነግረዋለች። በሩ ላይ ይኸው ዘመድና እንደ ረዳት ሆኖ የሚያገለግለው ልጅ ታገኘዋለች። እሱም ለሆ የሚያበስልለትም ሆነ ቤቱን የሚያጸዳለት ሰው ስለነበረ በእሷ መምጣት ደስ ሳይለው ይቀራል። ያመጣችው ዕቃ እንደበዛ እየተናገረም አንዱን ካርቶን ሲመታው በጣም ትናደድበታለች። ከዛም ከቤቱ ስር ወዳለው ማደሪያዋ ሲወስዳትም ሞቃትና ሰፊ ስለነበረ በጣም ደስ ይላታል። የቀጠራት ልጅም ከሆ ጋር ያስተዋውቃቸዋል። ሆ በነገሩ ደስ ባይለውም እሷ ግን የምሬን የምልህ ስራው ስለሚያስፈልገኝ ብቻ ነው፣ ሌላ ካንተ የሚፈልገው ነገር የለኝም ትልና ታስማማዋለች። ለወንድሞቿ ምግብ ትሰራላቸውና ደስ ብሏቸው በልተው ወዲያውኑ እንቅልፍ ይወስዳቸዋል። ውጭ ላይ እንዲጠብቃት የነገረችው ወንድሟም ደጋግሞ ስልክ ቢደውላትም ተኝታ ስላነሳችለት በአጥር ለመዝለል ሲሞክር ከዘመዳቸው ጋር ይታያል። እሱም እየሮጠ ገብቶ ለወንድማማቾቹ የተፈጠረውን ቢናገርም እንደሰከረ ስላሰቡ ውሃ ይደፉበታል። ሃን ውጭ የተወችው ወንድሟን አስታውሳ ልታመጣው ስትሄድም ሆይም ያለቅስ ህፃን ድምፅ ይሰማና ድምፁን ወደ ሰማበት ሲሄድ ሃን እንዳያዙ በማሰብ ህፃኑ ለወንድማው ሰጥታው ትወጣና ወንድማማቾቹን ስታደነባብራቸው ድምፁ ጸጥ ይላል። እነሱም እንደተሳሳቱ አስበው ይበታተናሉ። ልጁን ከብዙ ልፋት በኋላ ስላስተኛቸውም በጣም ይደክማትና ጠዋት ለሆ ቁርስ ማዘጋጀት እንዳለባት ረስታው ትተኛለች። ምንም ምርጫ ስላልነበራትም ሩዙን ደብቃው ቁርስ ልሰራ ነበር እኮ ግን ምንም የሚሰራ ነገር አላገኘውም ትላቸውና እነሱም ዘመዳቸው ጓደኞቹን አምጥተው ስለነበረ እንደጨረሰው አስበው እሱ ላይ ጮሁበታል። ሃንም ወዲያውኑ ወደ ወንድሞቿ ተመልሳ ከስራ እስክመለስ ድረስ ቤት ውስጥ ሰው አለመኖሩን ሳታረጋግጡ እንዳትወጡ እሺ፣ ካገኙን ያባርሩናል ብላቸው ትንሹን ይዛው ትወጣለች። ልጆቹም ለረጅም ሰዓት ዘመድ ተብዬው ይሄዳል ብለው ቢጠብቁትም ጌም የተጫወተ አልንቀሳቀስ ስላላቸው ሽንቱ ሊለቀው ይደርሳል። በድንገት ግን የሆነ ሴት ትመጣና እሷን ለማናገር ዘውር ሲል ወደ መታጠቢያ ቤት ቢገባም ሳይጨርስ ተመልሶ ይመጣበታል። ሊያ ሲለም እህቱ ከጎረቤት ተልካ የመጣች ታስመስልና ታስመልጠዋለች። ሆኖም ግን እሷ ወደ ቤት መግቢያ መንገድ ስላልነበራት በብርድ መንቀጥቀጥ ትጀምራለች። ወደ ስልክ መደወያው ሄዳ የተረሳ ካርድ ስታገኘም ለእህቷ ደውላ የተፈጠረውን ትነግራታለች። እሷም ሁሉንም እንደምታስተካከል ቃል ትገባለች። ሌሊት ላይም ወንድሟ በእንቅልፍ ልቡ ሲንጎራደድ ዘመዳቸው በድጋሚ ያየውና መንፈስ ስለመሰለው ልጨው ሲል ሃን ደርሳ ጭንቅላቱን ብላ ትጥለዋለች። ወንድሟንም ወደ መኝታው ከወሰደችው በኋላ ሁሉንም እየጮኸች ትጠራቸውና ይሄ ልጅ ጭንቅላቱ ልክ አይመስለኝም መንፈስ አይቻለው እያለ ነው ስትል ወደ ሻወር ቤት ይወስደውና እስኪነቃ ድረስ እንዲታጠብ ይነግረዋል። ሃን ባለመያዛቸው ደስ ቢላትም በጠዋት ተነስታ ቁርስ መስራት እንዳለባት እያሰበች አላርም ትሞላለች። በፈለገችው ሰዓት ተነስታ ወደ ኪችን ብትሄድም እስኪነጋ ድረስ ተኝታ ወንድሙ መጥቶ ይቀሰቅሳታል።
በድጋሚ ቁርስ ባለመስራቷም ወተት ታቀርብላቸው ግራ ተጋብተው ቁርስ የለም እንዴ? ልሰራ ነበር እኮ ግን ደግሞ ጋዝ አልነበረም ስትላቸው አሁንም ዘመዳቸውን ተጠያቂ ያደርጉታል። እሱም ቢሆን ማታ ከተፈጠረው ነገር በኋላ እራሱን ስለተጠራጠረው የአይምሮ ሐኪም ቤት እንዲወስዱት መናገር ይጀምራል። ትንሽ ቆይቶም ሀን ልጅቷን ይዛ ለመውጣት ብትፈልግም ዘመዳቸው ከበር ላይ ልንቀሳቀስ ስላላት ከልጆቹ ጋር ለመተው ትገደዳለች። ስትወጣም ዘመዳቸው እያለቃቀሰ ታገኘውና ለምን የሚያረጋጋህን ነገር አስበህ አታረግም ስትለው ሀሳቧን ስለወደደው ደስ ይለዋል። ልጆቹም የህፃኑ ምግብ ስላለቀባቸው የትልልቆቹን ወተት ሊሰጡት ቢሞክሩም የአባሰ ማልቀስ ይጀምራል። ይህንን ያየው ትልቁ ልጅም ወደ ሱቅ ሄድና ወተት ሰርቆ ሲሮጥም ይኸው ወንድም እዛው ስለነበረ ይዘዋል። ሀንም ከስራ ስትመለስ የተፈጠረውን አይታ ታቅፈዋለች። ወንድምየውም ያባረናል ብላ ብትጠብቅም እሱ ግን የሚበላ ነገር ይገዛላቸውና ለምን ለሆ ያለሽበትን ሁኔታ በግልጽ አትነግሪውም ሊረዳሽ እኮ ይችላል ይላትና ወደ ቤት ሲመለሱም ዘመዳቸው ያገኛቸውና ልጁ እንዳየው ያውቀዋል። ሌሎቹ ልጆችም ቤት ውስጥ ማንም አለመኖሩን አይተው ምግብ ለመስራት ሲሞክሩ ሆ ስለደረሰባቸው እህትየው ደንግጣ የሰራችውን እግሯ ላይ ትደፋውና ማልቀስ ትጀምራለች። ሀን እየሮጠች ወደ እህቷ ጋር ስትሄድም ልጅቷ እያለቀሰች ሆ እንዳይባራቸው ስትለምነው ምንም መልስ አይሰጣቸው ጥሏቸው ይሄዳል። ወንድሙም እዛው እንዲኖሩ እንዲፈቅድ ይለምነዋል። ዘመዳቸውም ቢሆን ልጆቹ ስላሳዘኑት ምግብ ይዞላቸው ይሄዳል። ሀንም ስለፈቀደላቸው ደስ ብሏት ቁርስ ለመስራት ብትሞክርም ያቀረበችውን ነገር ሆ ሳይወደው ይቀራል። እሷ ስራ ስትሄድም ማንነታቸው የታወቀ ወንድሟና እህቷ ቤቱን በማጽራትና ምግብ በመስራት ሊረዷት ይሞክራሉ። ማታ ላይ ግን በእንቅልፍ ልቡ የሚሄደ ወንድሟ ይወጣና ሁሉም ሳሎን ላይ ይሰበሰባሉ። በነገሩ የተሰላቸው ሆም ቆይ ምን ያህል ልጆች ናቸው ቤት ውስጥ ያሉት ሲላት የቀሩትንም ትጠራቸዋለች። ሆም ነገሩ ማመን ስለከበደው በሳምንት ውስጥ የምትኖርበትን ፈልጋችሁ ከዚህ ውጡ፣ ከዚህ በላይ መታገስ አልችልም ይላትና ወንድሙና ዘመዱ ሊለምኑት ቢሞክሩም ሀሳቡን ሳይቀይር ይቀራል። እሷም የምታደርገው ነገር ግራ ስለገባት የማይሆኑ ሀሳቦችን ስታመጣ ጓደኞቿ ይቆጧታል። ይህ ወንድምን በድጋሚ እንድትለምነው ቢነግራትም እንደማትፈልግ ትነግረዋለች። እንደለመደችው ህፃኑ ለምትጠብቅላት የጽዳት ሰራተኛ ሰጥታት ወደ ስራ ብትገባ ማለቆቿ ያዋትና ከስራ ያባረዋታል። ተስፋ ቁርጣ መንገድ ላይ ስትሽከረከርም ክለብ ውስጥ አስተናጋጅ እንደሚፈልጉ ታይና ህፃኗን ለወንድሞቿ ሰጥታት ሄዳለች። ሰዎቹ ስርዓት ስለሌላቸው ቢያዋርዷትም ምንም ምርጫ ስለሌላት ትታገሳቸዋለች። ስትወጣም የመጠጥ ቤቱን ሽታ ለማጥፋት ትታጠባለች። ያገኘችውን ብር ያየች ሜካፓን ተጠፋፋና ወደ ቤቷ ስትመለስ ወንድሙ መስሪያ ቤት እየሰራሽ ውለሽ በድጋሚ እዚህ መስራቱ ግን አይከብድሽም? አይ ከመስሪያ ቤት እኮ ተባረያለሁ ልጆቹ እንዳይጨነቁ ብዬን ያልነገርኳቸው አንተ ምንም እንዳትላቸው እሺ ትለውና እሱ ግን ምን ያህል አስቸጋሪ ሁኔታ ላይ እንዳለች ስለገባው ስለ እሷ ማሰብ ማቆም ያቅተዋል። ማታ ላይም ወደ ክለብ ስራዋ ስትመለስ ሁን ከሌሎች ሰዎች ጋር ስታየው ትደነግጣለች። ትንሽ ቆይቶም የሆነ ሰው እሷ ማስቸገር ይጀምራል። ወንድሙ የተፈጠረውን ሲያየን በጣም ይሰማዋል። ሀን ለምን ይህንን ስራ ታቆሚም? ቆይ ብሩ ያስፈልገኛል ማቆም አልችልም ምንም አልሆንኩም እኮ ብትለውም እንደወጣች ግን ማልቀስ ትጀምራለች። ወደ ቤት ስትመለስም ወንድሙ በድጋሚ ስራው እንድታቆም ሲጨቀጭቃት ወንድሟ ይሰማና ለነሱ ብላ የማይሆን ነገር ውስጥ በመግባቷ ስላዘነ ወደ ማሳደጊያው ለመመለስ ይወስናል። ሀንም እንዲተዋት ስለማትፈልግ እንደምታቆም ትነግራቸውና በቀጣዩ ቀን ወደ መስሪያ ቤቷ ሄዳ እንዲያስገቧት ተንበርክካ ለምና ታሳምናቸዋለች። ማታ ላይም ሆ ጋር ሄዳ ትንበረከክና እባክህ አንድ ተጨማሪ ወር ብቻ ስጠኝ አይሆንም አልኩሽ እኮ ቢላትም ዘመዱም ስላዘነላት አብሮ ተንበርክኮ ይለምነውና እንዲስማማ ያደርጉታል። አሰሪዋም ምን ያህል እየለፋች እንደሆነ ስታይም ደንበኞችን አናግራ እድገት እንድታገኝ ብትልካትም ሳይሳካላት ይቀራል። ክህሎቷን ለማዳበርም ማታ ላይ ስትለማመድ ጎረቤቶቻቸው ይከሷትና ፖሊሶች ይመጣሉ። ሆን ሳዩት ግን ወዲያውኑ ይመለሳሉ። ጎረቤቶች ግን ምንም ለሰው አያስቡም። አንቺ በጣም ታስቢ የለ ለዛ ይሆናላ ይላትና መጣላት እንደጀመሩ ወንድሙ ይደርስና በሆ ያልተለመደ ባህሪው ይገረማል። በቀጣዩ ቀንም አለቃዋ ስራዋን ባለመስራቷ ትወቅሳታለች። እሷን በሀሳቧ ተስማምታ በሰው ፊት የመናገር ክህሎቷን ለማዳበር ወደ ባቡር ጣቢያው ትሄድና ወንድሙም ይከተላታል። ባቡር ውስጥም በድፍረት ስለ ራሷ ስትናገር ሁሉም ሰው እያደነቀ ያጨበጭብላታል። ማታ ላይም ሆ በእንቅልፍ ልቡ የሚሄደውን ልጅ አልጋው ላይ ሲያገኘው ይደነግጣል። ጠዋት ላይም ልጁ ጠፋ ብለው ሲፈልጉ ስለነበረ ከእሱ ጋር እንዳደረ ተናግሮ ያረጋጋቸዋል። በቀጣዮቹ ቀናትም ልጆቹ ሀን ከሶስቱ ወንድሞቹ አንዱ እንድታገባ መምረጥ ይጀምራሉ። አንድ ቀንም ሆ ትንሹ ልጅ ሊወድቅ ሲል ያይና ያድነዋል። እያለቀሰ ስለነበረም ወንድሙን እንዴት ወተት እንደሚያዘጋጅለት ጠይቁት። ሙቀቱን ለመለካት ሲቀምሰውም ሀን ታየውና ምን እየሰራህ ነው? እጅ ላይ እኮ ነው ሙቀቱን መለካት ያለብህ። ይህንን ያህል ተስፋ ቢስ አልመሰልከኝም ነበር ብላ ታሽፉበታለች። ማታ ላይም ሁሉም ከተኙ በኋላ ለስራዋ የሚረዷትን ነገሮች ለማንበብ ስትሞክር ይነስራታል። ስትወጣም ወንድምየውን ታገኘውና ሆ
ሁኔታዋ ስላስጨነቀ ወተት አፍልቶላት ስለ ግል ሚስጥሮቻቸው እያወሩ ይቆያሉ። እሱም ቀስ በቀስ ምስኪን ሴት እንደሆነች ይገባዋል። በእንቅልፍ ልቡ የሚሄደው ልጅን በድጋሚ አልጋ ላይ ይተኛል። ሁኔታውን የለመደ ሆም ቀስ ብሎ ያለብሰዋል። በሌላ ቀን ግን ልጁ በድጋሚ በእንቅልፍ ልቡ እየሄደ እሳት ሲያስነሳ ሆ ይደርስና ያስጥለዋል። ስለተናደደም ሁላችሁም ቤት የለቃችሁ እንድትወጡ ማንንም ማየት አልፈልግም ሲልም ሃኒ ወንድሟን የተጎዳ እጅ አይታው ስለተበሳጨች በጥፊ ታጭለዋለች። ልጁም እንዳያባራቸው ሲለምነው እንደለመደው መልስ አይሰጥ ይሄዳል። ወደ ክፍሉ ከገባ በኋላ ግን ባረገው ነገር ይጸጸታል። ሃንም በጣም ይቅርታ አድርግልኝ፣ ልጭሁ ብፈልግ አይደለም፣ ትልቅ ስህተትን የሰራሁት። አይ እኔም እንደዛ መናገር አልነበረብኝም፣ ይቅርታ። ወንድምሽ ግን እንዴት ነው? ብዙም አልተጎዳማ ሲላት ስላልተናደደባት ደስ ይላታል። በቀጣዩ ቀንም ከስራ ስትወጣ ሆያያትና ልሸኛ ሲጣራት በተፈጠረው ነገር በጣም ትገረማለች። ሽንቷ ስለመጣም ህፃኑን ሰጥታው ትወርዳለች። ብዙም ሳይቆይ ግን መጥፎ ሽታ ይሸተዋል። ዳይፐሩ ለመቀየር ሲደናበረም ልብሱን በሙሉ ያበላሸውና መጮሁን ይጀምራል። አንድ ደረሰችም ወደ መታጠቢያ ቤት ወስደው ልብሱን አጥባለት ሲመለሱ መኪናውን ሳይቆልፈው ስለሄደ እንደተሰረቀ ስለገባው ፖሊስ ይጠራል። ከዛም በባቡር ወደ ቤት ለመመለስም ይገደዳሉ። ኮማ ውስጥ የነበረው ባለሀብት ሽማግሌም እንደነቃ የሃን ቤተሰቦችን ሞት ሰማና ቤታቸው በሄድም እንደፈረሰ ያየዋል። ሲመለስም ሃን ታገኘውና ላያቸው ባልመምጣቱ ብትናደድበትም ታሞ እንደነበረ ሲነግራት ልጆቹ እንዲያያቸው ትወስደዋለች። ልጆቹም ስላዩት ደስ ይላቸዋል። ወደ ቤት ውስጥ ስትወስደውም ቤቱ ይኸው እንደሆነ ሲያይ የግል ጠበቃው በመሆኑ እዛ ምን እየሰራች እንደሆነ ግራ ይገባዋል። በቀጣዩ ቀንም ልጆቹ ስራ አግኝተው ሃንን ለመርዳት በማሰብ ወደ ድሮ ሰፈራቸው በሄዱም አንዱ ልጅ ባስ ውስጥ ይቀራል። ደንግጠው የሚያደርጉትም ይጠፋባቸዋል። ልጁም እንደነቃ መንገድ ላይ ሰው ለምኑ ለሃን ቢደውልም ስልኩ አልሰራም ይለዋል። ሴትዮዋ ወደ ፖሊስ ጋራ ስትወስደውም ሆጋራ ደውለው የተፈጠረውን ይነግሩትና ደንግጦ ሊወስደው ይሄዳል። ሁሉም ሲገናኙ እንደራባቸው ገምቶ እራት እንዲበሉ ወስዳቸዋል። ልጆቹ በቀረበው ምግብ ደስ ቢላቸውም እንደለመዱት ሲንቀሸቀሹ ግን ሆሌ ምግቡን ይደፉታል። ቤት ውስጥም የሃን ዋና አለቃ የሆነችውና ሆን የምትወደው ሴት እራት ታዘጋጅለት ወንድሙ ይወዳት ስለነበረ ይቀናል። ልጆቹ እንዳታያቸው ብሎም በቶሎ እንድትሄድ ቢነግራትም ሳትስማማ ትቀራለች። ከብዙ ጥበቃ በኋላም ሆን ከነ ልጆቹ ተንጋግተው ሲገቡና ሃንም አብራቸው እንደሆነ የሰታይ ትናደዳለች። ወንድሙም ሰራተኛቸው እንደሆነች ቢነግራትም ልጅቷ ግን ሆጋራ ሄዳ ለምንድነው ልጅ አብራ እየኖረች ያለችው? ለምን አትኖርም? ጎበዝና ኃላፊነት የሚሰማት ስለሆነች ነዋ ብሎ ይበሽቃታል። ወንድሙም የሚወዳትን ሴት መናደድ ሲያይም ስማኝ እንደምትወድህ እያወቅ እንድታሽፍባት አልፈቅድልህም እሺ ብሎት ይጣላሉ። በቀጣዩ ቀንም ሽማግሌው ለልጆቹ ስጋ ይዞላቸው ይሄዳል። በድንገት ግን ዘመድ ተብዬው ይመጣል። ልጆቹ እንዳያየው ለማድረግ ቢሞክሩም ሳይሳካላቸው ይቀራል። ልጁም ሃንን ስለሚወዳት ሽማግሌው አያቷ ይመስለውና እንዲያገባት ፍቃዱን ይጠይቃል። ሰውየው ማንነቱን ባለማወቁ ሲገረም ፍቃዱ እንደሰጠው በማሰብ በደስታ ይዋጣል። ማታ ላይም ሬስቶራንት ይቀጥራታል። ሆና ወንድሙ ባሉበትም እንድታገባው ሲጠይቃት ሆ ባልጠበቀው ሁኔታ በጣም ይቀናል። የሚያደርገው ነገር ግራ ሲገባውም ሃን ልጁ እንደማታገባው ስትናገር ይረጋጋል። ወደ ቤት ስትመለስም ሊያናግራት ቢፈልግም ምን እንደሚላት ግን ግራ ይገባዋል። ወደ ክፍሉ ተመልሶ የሚያየውን ነገር ደጋግሞ እያሰበ ይበሳጫል። ወንድሙም እንደሚወዳት ስለገባው ሲያሹፍበት ምንም እንዳልተፈጠረ ቢያስመስልም በውስጡ ግን እርር ይላል። ወንድሙም የሚወዳት ልጅ ሆን ስለምትፈልገው እሷ እንዳትከፋ ሃንና ሆን አንድ ላይ እንዳይሆኑ ለማድረግ ይወስንና ሃንን ከእሱ ጋር እንድትሆን እንደሚፈልግ ቢነግራትም እሷ ግን ትኩረቷ ስራዋ ላይ ስለነበረ ምንም ሳይመስላት ይቀራል። በቀጣዩ ቀንም ሃን እንድትወደው ለማድረግ ልጆቹን ትምህርት ቤት እንደሚያስመዘግብላት ይነግራታል። ዘመዱም እሱ ሊረዳው እየሞከረ መስሎት ያመሰግነዋል። ወደ ቢሮ ሲሄድም ለብር ብላ ጥላው ሄደችው እናቱ ተመልሳ እንዲረዳ ስትለምን ሲያያት በጣም ይናደዳል። ሃን የታመመች የድሮ ጎረቤቷ ለመጠየቅ ስትሄድም የሴትዮዋ ልጅ የቤተሰቦቿን አደጋ የደረሰውን የጭነት መኪና እንዳየው ይናገራል። ሴትዮዋም ሆን ብሎ የደረሰ አደጋ እንደሚሆን ትገምታለች። ሃንም ነገሩን ለማጣራት የምታውቀው ፖሊስ ጋር ሄዳ እርዳታ ትጠይቃለች። ወደ ቤት ስትመለስም ሆን ታገኘውና ምን ሆነህ ነው? በል ወደ ቤት እንግባ ብላ ብትጠጋውም ለቅፋት ስለሞከረ ተናዳ ትገፈትረዋለች። እሱም ያደረገው ነገር ልክ እንዳልነበረ ስለገባው እራሱ ላይ ይበሳጫል። በቀጣዩ ቀንም ሆን የምትወደው ልጅ አያቷ የሆነው ባለሀብቱ ሽማግሌ ጋር ትሄድና ሆን በጣም ነው የምወደው እባክህ አብሬው እንዲሆን አድርገኝ ስትለው ስላሳዘነችው በሀሳቧ ይስማማና ሆን ቢያናግረውም እንደማይወዳት ግልጽ ያደርግላቸዋል። ይህንን የሰማችው ልጅም ተናዳ ሆሌ ውሃ ትደፋበታለች። ያንን ሁሉ ነገር ካረኩልህ በኋላ ምላሽ ይሄ ነው ብትለውም ሀሳቡን ስላልቀየረ ጥሏት ይሄዳል። ስትከተለውም ከዚህ በፊት ምንም ነገር ቃል አልገባሁልሽም እኮ መቼም ቢሆን ወድጄሽ አላውቅም ይልና ቁርጧን ይነግራታል። ስታለቀቅስም ወንድሟ አቅፎ ያጽናናታል። ሆን በመጨረሻ ለሃን እንደሚወዳት ቢነግራትም እንደማትፈልገው በትህትና ታስረዳዋለች።
ሃን አልጋውን እያነጠፈችለት እያለም ኮንትራቷ እንደሚያራዝምላት ይነግራትና በጣም ደስ ይላታል። ማታ ላይም ፖሊሱ ደውሎ አደጋው እንደገመተችው ሆን ብሎ እንደተፈጠረ ይነግራታል። ይህንን የሰማው ሽማግሌም የልጁ ሚስት እንዳደረገችው ጠርጥሮ ሊያወጣጣት ቢሞክርም ምንም ጠቃሚ ነገር ሳያገኝ ይቀራል። እሷን ባሏ ጋር ሄዳ የሃን ቤተሰቦች እንዳገኟቸው እንዳይናገር ታስጠነቅቀዋለች። አደጋውን ሆን ብላ የደረሰችውም እሷ እንደሆነ ታስታውሳለች። ሆን የምትወደው ልጅም እናቱ እንደመጣች ስትሰማ ብር ትሰጣትና ሆን የራሷ ለማድረግ እንድትረዳ ተስማማታለች። እናትየውም ሆንና ወንድሙ በአባት እንደሚለያዩ ትነግራታለች። ሆን ልታገኘው ስትሄድም ወንድሙ በምታረገው ነገር እንድትጎዳ ስለማይፈልግ ይዘዋት ይወጣል። ምን ለመሆን ፈልገሽ ነው እናቴን ያገኘሻት? እርዳታ ያስፈልጓት ስለነበረ ነው የረዳዋት። በዛ ላይ አንተን ስለምወድን ያደረግኩት። በማይመለከትሽ ጉዳይ ውስጥ አትግቢ፣ ይሄ ቤተሰባችን ጉዳይ ነው እንዴ? ግን እናትህ ትክክለኛ ወንድምህ እንዳልሆነ ነግረኛለች። ይህን ምስጢር እንድጠብቅ ከፈለክ ደግሞ እንድታገባኝ ፈልጋለሁ። የሚያደርገው ነገር ግራ ገብቶትም ብቻውን ሆኖ እናቱ ጥላው ሄደችበትን ጊዜ እያሰበ ያለ ልጅቷ ወንድሙን ይዛው ሄድና ሆን ሊያገባት እንድትስማማ ስትናገር ወንድሙ ግራ ይገባዋል። ሆን ቢሆን ወንድሙ እውነቱን አውቆ እንዳይጎዳ በሀሳቡ ይስማማል። ወደ ቤት ተመልሶ ውጭ ላይ ሲቀመጥ ሃን ታየውና ምን ነው የተፈጠረ ነገር አለ እንዴ ስትለው ምንም ሳይናገር አቅፏት ወደ ቤት ይመለሳል። ልጅቷ ባለችው ሀሳብ ሳይወድ በግዱም ይስማማል። ሆኖም ግን ሃን በቀጣዩ ቀን የሚበላ ነገር ተወስድለትና ለረጅም ጊዜ ተወደው እንደነበረ ስላወቀ ከዚህ በኋላ ጊዜሽን እኔ ላይ እንድታጠፊ አልፈልግም፣ የራስሽን ህይወት መኖር አለብሽ ይልና ሁለቱም ማልቀስ ይጀምራሉ። ማታ ላይም የተፈጠረውን በሙሉ እያሰበ ተበሳጭቶ ጠርሙስ ሲሰብርም አጠገቡ ያሉት ሰዎች በሁኔታው ተናደው ይደበድቡታል። ብቻውን ሆኖም ከሃን ጋር ያሰለፈውን እያሰበ ወደ ቤቱ ሲመለስ ሃን ፊቱን አይታው ስለደነገጠች ልትረዳው ብትሞክርም ይገፈትራትና ወደ ክፍሉ ይገባል። በእንቅልፍ ልቡ የሚሄደው ልጅም እንደለመደው አብሮት ሊተኛ ቢጠብቀውም ሁኔታውን ሳይደነግጣል። ሌሎቹም ተሰብስበው ምን እንደተፈጠረ ቢጠይቁትም ገፍትሮ ያስወጣቸዋል። ልጁ ግን ተመልሶ ሄዶ ሌሊቱን በሙሉ አብሮት ያሳልፋል። ሆን በነጋታው ልጁ ላደረገለት ነገር ሊያመሰግነው ስለፈለገ ሊያዝናናቸው ይዟቸው ይወጣል። በዛ ምክንያት ከምትወደው ልጅ ጋር የነበረውን ቀጠሮም ይረሳዋል። እሷም ስልኳ አልሰራ ስላት ወደ ቤቱ ትሄድና ከሃን ጋር እንደወጣ ስታውቅ መናደር ትጀምራለች። ሲመለሱም ሁሉም ባሉበት ሆን ላገባው እንደሆነ ታውቃላችሁ አይደለ? እና ደግሞ ሃን አንቺም ሰርጉ ላይ እንድትመጪ ይፈልጋለሁ ትላትና ትንሽ ቆይቶ ወንድሙ ክፍሉ ሄድና ቆይ ልጅቷን ለማግባት ከወሰንክ በኋላ ከሃን ጋር ምን እየሰራህ ነው ብሎ ጮህበታል። ሃንም የምትወደውን ሰው ስላጣች በጣም አዝና ታለቅሳለች። በነጋታውም ውጭ ሄዶ መስራት እንደሚፈልግ ተናግሮ ከጋብቻው ለማምለጥ ቢሞክርም ልጅቷ ስለ ሁኔታው ስለሰማች በድጋሚ የማይሆን ነገር አድርጋለሁ ብለህ ካሰብክ ግን ሚስጥርህን አልጠብቀውም እሺ ስትለው በመጥፎ አስተያየት እያያት እሺ ማግባት አይደል የፈለግሽው አገባሻለሁ ሲላት በሁኔታው ተናዳበት ስለነበረ ንዴቷ እንደለመደችው ወንድሙ ላይ ለመወጣት ብትሞክርም እሱም ስለሰለቸው ጥሏት ሄድና ሃንን ያገኛታል። እሷም ቆይ ለምንድን ነው ልጅቷ እንደምትወዳት ያልነገርካት? እናቴ ሁሌም ከወንድሜ ጋር እንዳልፎካከር ትነግረኝ ነበር። እኔም ይወዳታል ብዬ ስላሰብኩኝ ምንም ልላት አልቻልኩም። በቀጣዩ ቀንም ልጅቷ ለቀለበቷ የምታደርገውን ቀሚሷን ስትመርጥም አብሮት የሚተኛው ልጅ እንደጠፋ ይነገረውና ጥሏት ይሄዳል። ሃንና ወንድሙም እንዲታከም ቢያመጡትም ሆን ፍለጋ ይወጣና ይጠፋባቸዋል። መስሪያ ቤት ሲያጣው መንገድ ላይ እየተሽከረከረ ያለ ያገኘውና እያለቀሰ ልጅቷን አግብቷት እንዳይሄድ ይለምነዋል። እና ሃንም ልጁ እንዳገኘው ሲሰሙ ይረጋጋሉ። በቀጣዩ ቀንም ሃን ቤተሰቦቿ ባላጠፉት ነገር ስማቸው እየጠፋ እንደሆነ ስታውቅም በጣም ታዝንና ጣራው ላይ ወጥታ ታለቅሳለች። ሁኔታውን ያየ ወንድሙም ለጸናት ሲሞክር ሆያቸውና ይቀናል። ማታ ላይም ዘመዳቸው በድጋሚ አበባ ይዞ ሃን ጋር ሄድና አብራው እንድትሆን ቢጠይቃትም ሳትስማማ ትቀራለች። ሽማግሌውም ከሌላ ሰው ጋር ሊያስታውቃት ቢፈልግም እሷ ግን አይ እኔ ልጆቹ መንከባከብ እንጂ ማግባት አልፈልግም። በነጋታውም 30 ሚሊዮን ብር ያለበት ባንክ አካውንት እያሳያት ከእናትሽ ፎቶ ጋራ የሌላ ሴትን ፎቶ አይቻለሁ። ያቺ ሴት ለብዙ ዓመታት ትፈልጋት የነበረችው የሞተው የልጄ ሚስት ናት እና ስትጠፋ አርግዛ እንደነበር አውቃለሁ። የልጅ ልጄን ፈልገሽ ካገኘሻት ይሄ ብር ያንቺ ነው የሚሆነው ሲላት ደስ ይላታል። እቃ የገዛዛች ያለም ስለ ሴትዮዋ መኖሪያ የሰማችውን ታስታውስና በቶሎ ወዳለችበት ቦታ ለመሄድ ትኬት ትቆርጣለች። ለወንድሟም የስራ ጉዞ እንዳለባት ደውላ ትነግረዋለች። ይህንን ወሬ የሰማችው የሽማግሌው የልጁ ሚስትም ውርሱን የሚካፈላት ሰው ስላልፈለገች ለተቀጣሪዎቿ ደውላ በመንገዳቸው የሚገባውን ሰው በሙሉ እንዲያስወግዱ ታዛቸዋለች። ሃን ወደ አስታወሰችው ቦታ ደርሳም ሰዎችን አጠያይቃ የሴትዮዋን አድራሻ ትቀበላለች። ሆኖም ግን ኃይለኛ በረዶ እየጣለ ስለነበረ ህፃኑ ይታመመባትና ሐኪም ቤት ይዛው ትሄዳለች። ደህና መሆኑን አረጋግጣም ዶክተሩ እንዳይዋድራ ብላ ወደ ሴትዮዋ ቤት ብትሄድም ማታ ላይ እንደለቀቀች ይነግራታል።
ተስፋ ቆርጣ ስትወጣም ሆና ሽማግሌውን ታገኛቸውና የት እንደሚተዋወቁ ጠይቃቸዋለች። ሆም ሁለቱም መታወቃቸው ግራ ይገባዋል። ሃንም ሽማግሌው ይህንን ሁሉ ጊዜ ማንነቱን ስለደበቃት ተናዳ ጥላው ትሄዳለች። ወደ ቤት እንደተመለሰችም እቃቸውን ሰበስብና እንደሚሄዱ ትነግራቸዋለች። ቢለምኗትም ሊያስቆሟት ስላልቻሉ ያለቻቸውን ይሰማሉ። ሊወጡ ሲሉም ሆ ያገኛቸውና ህፃኑን ተቀብሏት እሷን የጎተተ ይወስዳታል። ምን እያረቅሽ ነው? የት ነው የምትሄዱት? የትም ቢሆን ሄዳለሁ፣ ብቻ ግን እዚህ መቆየት አልፈልግም ትልና ልጆቹን ይዛቸው ትወጣለች። የምትሰራበት መስሪያ ቤት ውስጥም ስትረዳት የነበረችው የጽዳት ሰራተኛ ጋር ሄዳ ማረፊያቸውን ታመቻቻለች። ሆን ማየት ስላልፈለገችም ስራዋን ትለቅና ምግብ ቤት ውስጥ ለምና ትቀጥራለች። ወንድሟ ግን ሆ በጣም ስለናፈቀው በእሷ ስልክ ሳታየው ደውሎ ያሉበትን ይነግረዋል። እሱም ለሽማግሌው የተፈጠረውን ሲነግረው በእሱ ምክንያት እንደሆነ ስለገባው እራሱን ስቶ ይወድቃል። እንደነቃም ሆ ሃንን ፈልገው እንዲያገኛትና እንዲያመጣለት ይጠይቀዋል። እሱም በተባለው መሰረት ያለችበት ሄዶ ያገኛታል። ሆስፒታል ለደረሰችም ሽማግሌው አውቃለሁ ማንነቴ መደበቅ ጥሩ አልነበረም፣ ግን አባትሽ እንዲሰራ የፈለግኩት ሆስፒታል ኃላፊነቱ ላንቺ ልሰጥሽ ፈልጌ ስለነበረ ምን ያህል ኃላፊነት እንደምትሸከሚ ማወቅ ስለፈለግኩኝ ነው፣ በጣም ይቅርታ ይላትና ይታረቃሉ። ለሆም አዲስ ቤት እንዲፈልግላት ይነግረዋል። ወዲያውም የሽማግሌው ልጅ ከሚስትና ከልጁ ጋር ይመጣሉ። ሃንን አይተዋት ተገርመው ሲጨርሱም ከዚህ በኋላ እሷንም እንደ ልጁ እንደሚያያት ሲናገር በድንጋጤ ደርቀው ይቀራሉ። እና ሃን ከሄዱ በኋላም ውርሱ ላይ እሷም ድርሻ እንዳላት ሲናገር የልጁ ሚስት የተንኮል እቅዷን ትጀምራለች። ወንድሙም ለምን ወደ ቤት አትመለሽም? አይ ያንን ማድረግ አልችልም፣ እባክሽ ሆነ እርሺውና ከኔ ጋር አዲስ ህይወት እንጀምር። ምን እየጠየከኝ እንደሆነ ታውቃለህ፣ ግን ያንን ያህል ቀላል አይደለም እኮ። በነጋታውም ሆ ሽማግሌውን ያገኘውና ውርሱ ውስጥ ሃንም እንድትካተት ያዘዋል። ከእሷ ጋር ስላለ ግንኙነት ጠይቀውም አይ ምንም የለንም፣ በዛ ላይ የልጅ ልጅህን እንደማገባ ቃል ገብቻለሁ፣ ቢሆንም በደንብ አስብበት። ሃንም በጓደኞቿ ጭቅጨቃ ወደ ስራዋ ትመልሳለች። ወዲያው ግን ሆን የምትወደው ልጅ አያቷን አታላ ውርስ ለመውሰድ እንደሞከረች የተናገረች ትከሰታለች። ሃን ግን ስለምታወራው ነገር ምንም ስለማታውቅ ሽማግሌው ጋር ሄዳ ምንም እንደማትፈልግ ትነግረዋለች። እሱም ቤተሰቦቹ እያስቸግሯት እንደሆነ ስለገባው ሆን ጠርቶት ከውርሱ ላይ እንዲያስወጣት ይነግረዋል። እሷ እንደወጣች ግን ሀሳቡን ቀይሮ ማንም ሳያውቅ ሌላ የውርስ ወረቀት እንዲያዘጋጅ ያዘዋል። ወንድሙም ለሃን ትንንሾቹ ልጆች ወደ ማሳደጊያ እንድታስገባቸውና ለእነሱም ጥሩ እንደሚሆን ሊያሳምናት ይሞክራል። ሆም ከሚያገባት ልጅ ጋር አንዳንድ ነገሮችን ለመግዛዛት ቢወጣም ትኩረት እያደረገ ስላልነበረ እናቷ እንደማይወዳት ስለገባት ሰርጉ እንዲቀርብ ትመክራትም፣ እሷ ግን አሁንም ድርቅ ትላለች። ሆም ስለ ሃን ማሰቡን ይቀጥላል። ሃንም ከብዙ ሙከራ በኋላ ለምትሰራበት የኢንሹራንስ ድርጅት አንድ ደንበኛ ታገኛለች። ሆንም ግን ሰውየው ወጥመድ ውስጥ እንዳስገባት እያሰበ ደስ ይለዋል። እንደ ወጣችም ህፃኑ እንደታመመ ትሰማና ወደ ሆስፒታል ይዛው ትሄዳለች። ሌሎቹ ልጆች የምትንከባከበዋ ሴትም የምትሄድበት ቦታ ስለነበራት ወንድምየው ጋር ደውላ ትጠራዋለች። እሱም ሁሉንም ሰብስቦ በድጋሚ ወደ ቤት ወስዳቸዋል። ሃን የህፃኑ ውጤት ሲመጣም በጣም እንደተጎዳና ቀዶ ጥገና ማድረግ እንዳለበት ሲነግራትም ዶክተሩን እንዲያድንላት መለመን ትጀምራለች። የሚያስፈልገው ልገሳ ለማድረግም ደሟን ብትሰጠውም ተመሳሳይ ስላልሆነ በጣም ታዝናለች። ወደ ቤት እንደተመለሰችም የሆነ ስልክ ይደወላትና ደስ ብሏ ስትወጣም ሆዋይቷት ይከተላታል። ወደ ማሳደጊያው ስትደርስ ያያትም እዚህ ምን ሰራለሽ? ልጁ በጣም ታሟል፣ እርዳታቸው ያስፈልገናል ብላ ወደ ማሳደጊያው ትገባና ሴትየዋን የልጁን ወላጆች ፍንጭ ብትጠይቃትም ምንም እንደማያውቁ ስለነገረቻት የነበራት ተስፋ በሙሉ ይሟጠጣል። እሱም ቢሆን ትክክለኛ ወንድምና እህቶቿ እንዳልሆኑ ሲገባው እየተገረመ ቆይ በማደጎ ለወሰዳቸዋቸው ልጆች ነው ያንን ሁሉ ስቃይ የምታዩ ሲላት ልጁ በድጋሚ ማልቀስ ይጀምርና ሆስፒታል ይዛው ትሄዳለች። እሱም የሚያውቃቸውን ሰዎች በሙሉ ተመሳሳይ ደም ካላቸው ስለጠየቀ እንድትረጋጋ ይነግራታል። በዚህ ሁሉ መሃል ግን ከልጅቷ ጋር የነበረውን የቀለበት ዝግጅቱን ይረሳዋል። ወንድሙም ያለበትን ይጠይቀውና ከልጅቷ ጋር ወደ ሆስፒታል ሄዳሉ። ልጅቷም ምን ማድረግህ ነው? ለማንም ሴት ብለህ እኔን እንዴት በዛ ሰው ሁሉ ፊት ታዋርደኛለህ? በቃ ጥያት መሄድ አልቻልኩም። የምወዳትን ሴት ልተዋትና ለአገባሽ የተስማማሁት እኮ ለወንድሜ ብዬ ነው። ከዚህ በላይ ትጨኝኝ ሲላት ወንድሙ ይሰማውና ምን እንደተፈጠረ ይጠይቀዋል። እሱም ትክክለኛ ወንድማማቾች አለመሆናቸውን ሲነግረው ለዚህ ነው እንዴ? አውቃለሁ እኮ አንተ እንደ ክፋ ብዬን ያልነገርኩ ይለውና ወንድማማቾቹም እርስ በርስ ላለመጎዳዳት ስለወሰኑ ሁለቱም ከሃን ለመራቅ ይሞክራሉ። እሷን ባለባት ችግር ላይ የእነሱ ባህሪ መቀየር ሲጨመርባት ያባሰ ይከፋታል። ሽማግሌው የተፈጠረውን ሲሰማም በቶሎ ሃን ጋር ሄድና ያጽናናታል። ሆን የምትወደው ልጅን በተፈጠረው ነገር አዝና ስታለቃቀስ ወንድሙ እንደለመደው ደግፎ ወደ ቤት ይወስዳታል። በቀጣዩ ቀንም ሆ ልጅቷን ያገኛትና ትናንትና ለተፈጠረው ነገር ይቅርበኝ፣ ግን ሰርጉን ቀጥታ ማድረግ እንችላለን።
አይ ከዚህ በኋላ ካንተ ጋር መሆን አልፈልግም ብለው ስትሄድ ያልጠበቀው ነገር ስለሆነ ይደነግጣል። ወደ ቢሮ እንደገባም ሲፈልጓት የነበረችው ሴት መገኘቷን ይሰማል። ሽማግሌው ሴትዮዋን ሲያገኛትም የልጅህ ሚስትን አይደለሁም እኮ የሃን እናት ናት። በዛ ላይ ከባሏ ጋር ከመጋባታቸው በፊት ሃን የ1 ዓመት ልጅ ነበረች እኮ ትለውና ድርጅቱ ውስጥ የሚሰራው ሰውም ተንኮለኛዋ ሴት ከጭነት መኪና ነጂው ጋር ስታወራ ሲያያት አደጋውን እሷ እንደደረሰችው ጠርጥሮ ለነሃን ይነግራቸዋል። ሆም የሰማውን ዜና ለሽማግሌው ሲያሳውቀው ለጊዜው ምንም እንዳላወቁ እንዲያስመስሉና እንዲያጣራ ያዘዋል። ትንሽ ቆይቶም ሃን የህፃኑ ሁኔታ የተባባሰ እንደሆነ ስትሰማ በሀዘን ልቧ ይሰበራል። ተንኮለኛዋ ሴትም ሆስፒታል ከሚሰራ ዘመዷ ይደወላትና ወደዛው ስትሄድ ሃን ሽማግሌው ትክክለኛ የልጅ ልጁ መሆኗን ትደርስበትና ትደነግጣለች። ወደ ሽማግሌው ክፍል ስትገባ ለህፃኑ የሚሆን ለጋሽ እንዳገኙ ሲያወሩ ትሰማቸዋለች። ሆ ሲወጣ ጠብቀውም ሃንን ወደ ውጭ ይዘዋት እንዴት ልታሳምነው ትሞክራለች። እሱም ቆይ ቀዶ ጥገናው ካለቀ በኋላ ውሳኔ እነግርሻለሁ ይላትና ቀዶ ጥገናው ካለቀ በኋላ ልጁ ደህና በመሆኑ ሁሉም ደስ ይላቸዋል። ሃንም ከዛ በላይ እነሱን ማስጨነቅ ሳልፈለገች ወደ ጽዳት ቤቷ ለመመለስ ብትወስነም ሆ ግን ከዚህ በኋላ በዚህ ጉዳይ መጨቃጨቅ አልፈልግም፣ አብረሽን የምትሄጁ በቃ ይላትና ሽማግሌውም ተንኮለኛዋን ሴት ሆን ብላ ችግር እየፈጠረች መሆኑ እንዳወቀ ቢነግራትም ምንም እንዳላጠፋች ተናግራ ድርቅ ትላለች። ሃን በነጋታ ወደ ሆ ቤት ትሄዳለች። እሱም እንደምንም ኃይሉን አሰባስቦ በጣም ወድሻለሁ፣ አብረን እንድንሆን ትፈቅጂልኛለሽ? አይ አሁን ፍቅረኛ አልፈልግም፣ መጀመሪያ ስራዬ ላይ ስኬታማ መሆን አለብኝ ትለውና ከዛን ቀን ጀምራ ስራዋ ላይ ለማተኮር ትሞክራለች። ከዚህ በፊት ግን ያስፈረመችው አጭበርባሪ ሰውም በጣም ጉዳት ስለደረሰበት ካሳ እንድታሰጠው ጠይቃት ብትስማማም ዱርዬዎቹ ዶክተሩን ሲያስፈራሩት ስታይ ተጠራጥራ ወረቀቱን ለሆስት ታሳየው ችግር ውስጥ ሊያስገባት እንደሞከረ ይነግራታል። ማታ ላይም ከሽማግሌው ጋር ሆኖ ይህንን እውነተኛ አባት ማንነት ለማጣራት ይሞክራል። ግልጽ መረጃ ስላላገኘም ዲኤንኤ ለማስመርመር ይወስናል። ተንኮለኛዋ ሴት ግን አሁንም ቢሆን እንዳያውቅ ለማድረግ ሃንን ለማስገደል ትወስናለች። ሆም ሃን ሳትመለስ ስትቆይ ሊቀበላት ይወጣና የሆኑ ሰዎች ሊያገቷት ሲሞክሩ አይቶ ለድናት ቢታገለም እሱንም አንድ ላይ ይወስዱታል። ተንኮለኛዋ ሴትም እንደታገቱ ፎቶውን ስታይ ልጇ ትደርስና ባረገችው ነገር ተናዳባት ለወንድምየው ደውላ ልታድናቸው ትሄዳለች። እሱም ለልጆቹ መጠበቂያ ብሎ የሰጣትን አድራሻ ጠቋሚ ተጠቅሞ ያሉበትን ይደርስበትና ከመገደላቸው በፊት ፖሊሶች ይደርሱላቸዋል። ሴትዮዋ እቅዷ እንደከሸፈ ስታውቅ ስለተጸጸተች ራሷን ትጎዳለች። ከቀናት በኋላም ሽማግሌው በድጋሚ ሃን ጋር ሄዶ ድርጅቱ እንድትመራ ቢጠይቃትም ለሌላኛዋ የልጅ ልጁ ትተውላትና ሁሉም ደስተኞች ይሆናሉ። ከሆ ጋራ በመሆንም ወደ ድሮ መንደራቸው ሲመለሱ የሚያለቅስ የህፃን ልጅ ድምጽ ይሰማሉ። ሆም እንደለመደችው ያንንም ልጅ ለማሳደግ ተወሰነና ለሆም አሁን ለመጋባት ብቁ የሆነን ይመስለኛል፣ ምን ታስባለህ ስትለው ልጆቹም ደስ ብሏቸው ሲዘሉ እያሳየን ፊልሙ ይጠናቀቃል።